Both countries, as you know, are facing massive internal challenges, and essentially both sides now see the other as supporting their armed opponents and are increasingly openly accusing them of doing so. ኢሳያስ ከአሜሪካ ጋር መታረቃቸው እውን እየሆነ የመጣ ይመስላል። በምላሹ ደግሞ ቀይ ባህርን ለአሜሪካ ጦር ዝግጁ ሊያደርጉ እንደሚችሉ እየተነገረ ነው። እንመለከተዋለን። አቶ ጌታቸው ረዳም በትግራይ ክልል ያለውን ወቅታዊ ፖለቲካዊ ሁኔታን በተመለከተ በህወሓት አመራሮች ላይ ጠንከር ያለ እርምጃ እንዲወሰድ ሐሳብ ሰንዝረዋል። ጌታቸው በቀድሞ አጋራቸው ላይ እንዲወሰድ ያቀረቡትን ውሳኔ እንመለከተዋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ አቀረቡት የተባለውን መግለጫም በዜናችን ይዘነዋል። ከዚህ ውጪ በካርቱም ኤርፖርት ላይ የደረሰውን የድሮን ጥቃትን ተከትሎ ሱዳን በኢትዮጵያ የሚገኙትን አምባሳደር ከጠራች በኋላ አልተመለሱም። ሌላኛው ትኩረታችን ነው። ኢራን አውሮፓን በከባድ ሚሳኤል ልትመታ እንደምትችል ማስጠንቀቋ ተሰምቷል። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን እነሆ ተጀምሯል። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን በዝርዝር የምናስደምጣችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ኢሳያስ ከአሜሪካ ጋር መታረቃቸው እውን እየሆነ የመጣ መስሏል። በምላሹ ደግሞ ቀይ ባህርን ለአሜሪካ ጦር ዝግጁ ሊያደርጉ እንደሚችሉ እየተነገረ ነው። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦችን ልታነሳ መሆኑን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ የዜና ወኪል ዘግቧል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ አክሏል። አሜሪካም ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነትን አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበረ። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋል። ጦርነቱም አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞም ጠቅላይ ሚኒስትር አብይ በይፋ የባህር በር የማግኘት ፍላጎትን መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦችን የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃን እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ዘግቧል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱን ባለስልጣናት ጠቅሶ ዘግቦ ነበረ። አክሎም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦችን የማንሳት ሂደትን ለመጀመር ፍላጎት እንዳለውና ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበረ። የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ ዕቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት ዕቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ
እንዳላገኘ ነው ያስነበበው። በተጨማሪም ዘገባው ከኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሴክሬታሪ ቢለኔ ስዩም አስተያየታቸውን ጠይቆ ምላሽ አለማግኘቱን ገልጿል። የአሜሪካውን ታዋቂ ጋዜጣ ዎል ስትሪት ጆርናል ዘገባን ተከትሎም በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶችን ሰንዝረዋል። ይህን ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻሎች ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫን አውጥቷል። ጥንቅራችን እንደቀጠለ ነው። አቶ ጌታቸው ረዳ በትግራይ ክልል ያለውን ወቅታዊ ፖለቲካዊ ሁኔታን በተመለከተ በህወሓት አመራሮች ላይ ጠንከር ያለ እርምጃ እንዲወሰድ ሀሳብ ሰንዝረዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ ቃንጫ መርዓት የሚባለውን የህፃናት ጨዋታ እንደ ምሳሌም በመጥቀስ በክልሉ እየተከናወነ ያለው ድርጊት አሳዛኝ መሆኑን ገልጸዋል። ቃንጫ መርዓት የተባለ የህፃናት ጨዋታ ህፃናት እንኳ ሲያድጉ የሚያቆሙትን እነዚህን የተወሰኑ ደናቁርት ግን ዛሬም እያላገጡ ደግሞታል ሲሉ ገልጸዋል። እንሳቅ ወይስ እናልቀስ? እነዚህ ሳይወገዱ የትግራይ ህዝብ ሰላም አያገኝም ሲሉ አቶ ጌታቸው በማህበራዊ ገጻቸው ባሰፈሩት ጽሑፍ ገልጸዋል። ይህ የአቶ ጌታቸው ንግግር በክልሉ አመራሮች መካከል ያለውን ጥልቅ ልዩነትና የፖለቲካ ሽኩቻን ይበልጥ የሚያሳይ ሆኖ ተገኝቷል። ከዚሁ ጉዳይ ጋር በተያያዘ ጄኔራል ታደሰ ወረደ ህዝቡ ተቃውሞን እንዲያሰማ ጥሪ ማቅረባቸው ተሰምቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ትላንት ምሽት ባደረጉት ንግግር የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም ህወሓት እየተከተለ ያለው መንገድ አደገኛ መሆኑን በመጥቀስ የክልሉ ህዝብ ይህንን አካሄድ እንዲቃወም ጥሪ አቅርበዋል። ይህ ጥሪ በተሰማበት ወቅት በሌላ በኩል ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው መመረጣቸው ተገልጿል። የክልሉ ምክር ቤት በከተማዋ በሚገኝ አዳራሽ ውስጥ ምርጫውን እያካሄደ ባለበት ወቅት የኢትዮጵያ አየር ኃይል የጦር አውሮፕላን በመቀለ ከተማ ሰማይ ላይ በተደጋጋሚ ሲመላለስ መታየቱ ተዘግቧል። ይህ ያልተጠበቀ የአውሮፕላን በረራም በከተማዋ ነዋሪዎች ዘንድ ከፍተኛ ድንጋጤና ስጋት መፍጠሩ ነው የተሰማው። ይህ ክስተት በጊዜያዊ አስተዳደሩና በፓርቲው አመራር መካከል ያለውን የፖለቲካ ፍጥጫን ይበልጥ አባብሶታል። በከተማዋ ላይ የታየው የጦር አውሮፕላንም ለጉዳዩ ተጨማሪ ውጥረት ሆኗል። ወደ ሌላኛው ጉዳያችን አመራን። በካርቱም ኤርፖርት ላይ የደረሰውን የድሮን ጥቃት ተከትሎ ሱዳን በኢትዮጵያ የሚገኙትን አምባሳደር ከጠራች በኋላ አልተመለሱም። ሱዳን በኢትዮጵያ የሚገኘውን አምባሳደሯን ለምክክር የጠራች ሲሆን ኢትዮጵያና የተባበሩት አረብ ኤምሬትስ በካርቱም አውሮፕላን ማረፊያ ላይ ባነጣጠረው የሰው አልባ አውሮፕላን ጥቃት እጃቸው አለበት ስትል ያቀረበችው ክስ ውስጣዊ ችግሮች ባሉባቸው ኢትዮጵያና ሱዳን መካከል ከዓመታት በኋላ የታየ መካሰስ ነው ሲል አልጀዚራ ዘግቧል። የኢንተርናሽናል ክራይሲስ ግሩፕ ባልደረባው አላን ቦዝዌል እንደሚለው ደግሞ ይህ በሁለቱ ሀገራት መካከል የተፈጠረው የቃላት ልውውጥ አዲስ ቀጠናዊ ጦርነትን ሊቀሰቀስ እንደሚችልና በሁለቱ ሀገራት መካከል የሚደረጉ የውስጥ ግጭቶችን ሊያባብስ ይችላል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በበኩላቸው የኢትዮጵያ መንግስት ለሱዳን ጄኔራሎች የሰጠው ምላሽ ከበዛ ትዕግስት በኋላ ነው ሲሉ አስታውቀዋል። የሱዳን የውጭ ጉዳይ ሚኒስትር ሙሂዲን ሳሌም በካርቱም በሰጡት ጋዜጣዊ መግለጫ ላይ ሱዳን በካርቱም አውሮፕላን ማረፊያ ላይ ያነጣጠረውን የኤምሬትስና የኢትዮጵያ ሰው አልባ አውሮፕላን ጥቃትን በተመለከተ በኢትዮጵያ የሚገኙትን አምባሳደሯን ጠርታለች ብለዋል። የካርቱም አውሮፕላን ማረፊያ የሲቪል ተቋም ነው። በዚህ ተቋም ላይ ማነጣጠር በዓለም አቀፍ ሕግ የተከለከለ ነው ያሉት ሳሌም ጥቃቱ ከኢትዮጵያ ግዛት መጀመሩን የሚያረጋግጡ ማስረጃዎች እንዳሉ በመግለጽ ኢትዮጵያ እህት ሀገር መሆን አለባት ሲሉ አሳስበዋል። ጉዳዩን አስመልክቶም ለኢትዮጵያም ሆነ ለተባበሩት አረብ ኤምሬትስ መልእክቶችን መተላለፉን ጨምረው ገልጸዋል። የሱዳን መንግስት ለጥቃቱ ሁለቱንም ሀገራት ተጠያቂ እንደሚያደርግ አስታውቆም ምላሽ የመስጠት መብቱንም አረጋግጧል። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ ለዚህ በሰጠው ምላሽ የሱዳንን የድሮን ጥቃት ክስን ውድቅ በማድረግ ጸረ ኢትዮጵያ ኃይሎችን ከመደገፍ ተቆጠቡ ሲል አሳስቧል። የፌዴራል የውጭ ጉዳይ ሚኒስትር የሱዳን ጦር በካርቱም አውሮፕላን አየር ማረፊያ ላይ ተፈጸመ ለተባለው የድሮን ጥቃት ኢትዮጵያን ተጠያቂ ማድረጉን መሰረተ ቢስ ሲል ነው በጽኑ ያወገዘው። ሱዳን ጥቃቱ ከባህር ዳር የተነሳ መሆኑን የሚገልጽ ቴክኒካዊ ማስረጃ አለኝ በማለት አምባሳደሯን ለምክክር ወደ ካርቱም ብትጠራም ኢትዮጵያ ግን በተቃራኒው
ሱዳን ራሷ ለጸረ ኢትዮጵያ ኃይሎች መሸሸጊያና የድጋፍ ማዕከል የሆነች መሆኑን የሚያስረዱ አስተማማኝ ማስረጃዎች እንዳሏት ገልጻለች። የኢትዮጵያ የውጭ ጉዳይ ሚኒስቴር በመግለጫው የሱዳን ጦር የህወሓት ቅጥረኞችን በማስታጠቅና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር ጥቃት እንዲፈጽሙ እያመቻቸ መሆኑን ጠቅሷል። ይህ የሱዳን ውንጀላ የውጭ ኃይሎችን እኩይ አጀንዳ ለማስፈጸም ያለመን ያለው ውጭ ጉዳይ ሚኒስትሩ ለሱዳን የእርስ በርስ ጦርነት ወታደራዊ መፍትሄ እንደሌለና በአስቸኳይ ሰብአዊ ተኩስ አቁም ተደርጎ በሲቪል የሚመራ ውይይት እንዲጀመርም ጥሪውን አስተላልፏል። በዚህ ሳምንት ሰኞ ዕለት የሱዳን አየር መከላከያዎች በካርቱም በርካታ ቦታዎች ላይ ያነጣጠሩ ድሮኖችን ጠልፈው እንደነበር የተገለጸ ሲሆን የዓይን እማኞች በመዲናዋ በምስራቅ አውሮፕላን ማረፊያ አቅራቢያ ጭስ መታየታቸውን ተናግረዋል። የጸጥታ እርምጃዎችን ተከትሎ የአውሮፕላን ማረፊያው ከጥቃቱ ከሰዓታት በኋላ ምንም አይነት ኪሳራ ሳይደርስ ስራ መቀጠሉን ባለስልጣናቱ ገልጸዋል። ሱዳን ለፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ ዘመናዊ የጦር መሳሪያ ታቀርባለች በማለት ከተባበሩት አረብ ኤምሬትስ ጋር ዲፕሎማሲያዊ ግንኙነቷን ማቋረጧ ይገለጻል። ሱዳን ከኤፕሪል 2023 እንደ ፈረንጆቹ አቆጣጠር ከዚያን ጊዜ ጀምሮ በጦር ኃይሉና በፈጣን ድጋፍ ሰጪ ኃይሎች መካከል በተፈጠረው አለመግባባት በተቀሰቀሰ ጦርነት ውስጥ ትገኛለች። ጦርነቱ በ10 ሺዎች የሚቆጠሩ ሰዎችን የገደለ ሲሆን ወደ 13 ሚሊዮን የሚጠጉ ሰዎችን አፈናቅሏል። የሀገሪቱን ክፍሎች ወደ ረሃብ አፋፍ የገፋ ነው የተባለው ይህ ጦርነት በዓለም ላይ እጅግ አስከፊ ከሆኑ ሰብአዊ ቀውሶች መካከል አንዱ እንደሆነም ይገለጻል። በመጨረሻም ኢራን አውሮፓን በከባድ ሚሳኤል ልትመታ እንደምትችል ማስጠንቀቋ ተሰምቷል። የኢራኑ ወግ አጥባቂ የኬሃን ጋዜጣ ዋና አዘጋጅ ሆሴን ሻሪያት ማዳሪ አውሮፓ ሀገራት የአሜሪካ ጦር ሰፈሮችን የሚያስተናግዱ ከሆነ ኢራን ኢላማ እንደምታደርጋቸው ማክሰኞ ዕለት አስጠንቅቀዋል። አዘጋጁ እንዳሉት አውሮፓውያን የአየርና የባህር ኃይል ሰፈሮቻቸውን ለዋሽንግተን ክፍት ካደረጉ እነዚህ ስፍራዎች በኢራን ጥቃት ሊሰነዘርባቸው የሚችሉ ህጋዊ ኢላማዎች መሆን አለባቸው ሲሉ ጽፈዋል። ሻሪያት ማዳሪ አክለውም ኢራን ከዚህ ቀደም በአረብ ሀገራት ላይ ጥቃት እንደሰነዘረች ሁሉ አውሮፓውያንንም የመምታት አቅም አላት ብለዋል። አውሮፓውያን መንግስታት እኛ መምታት እንደምንችል ያውም በሚገባ መምታት እንደምንችል ያውቃሉ በማለት የሀገራቸውን ወታደራዊ ዝግጅት አረጋግጠዋል። እንደ ጋዜጣው ዘገባ አውሮፓ ለኢራን ጥቃት በጣም ተጋላጭ መሆኗንና ጥቃቱን የመቋቋም አቅም እንደሌላት ተጠቅሷል። ይህ ማስጠንቀቂያ የመጣው በዩናይትድ ስቴትስና በኢራን መካከል ያለው ወታደራዊ ውጥረት እየተባባሰ በመጣበትና አውሮፓም በዚህ ግጭት ውስጥ ልትሳተፍ ትችላለች ተብሎ በሚሰጋበት ወቅት ነው። ውድ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።